አቤት ማሚ እንካ ምንድነው ይማ ማንበባችንም አንብበው አንብቤዋለሁ እና መልስ ስጠኛ ነው ወይስ በሐሳብ ተስማምተሃል ማሚ ግን አይተሽዋል የፍቺ ወረቀት እኮ ነው የሚለው አዎ እንዴ ምን እያልሽ ነው ማሚ ርብቃን እንደፈታት ነው አዎ ራሴ አፈራረምኳችሁ ራሴ አፈታችኋለሁ እና ርብቃን ለፈታት ነው ከዚህ በፊት ያደረኳቸው ነገሮች ላለመድገም እየሞከርኩ ነው እሺ አቤል እንዴ ደሞ መታየት አለብሽ ብዬሽ ነበር አቤል አሁን እኮ በጣም ደህና ነኝ እሺ በቃ መሄድ ስትፈልጊ ግን ንገሪኝ እኔ ምልሽ ግን ርብቃ አቤት አቤል ያኔ መድኃኒቱን ወስደሽው ነበር አዎ እንዴ ለምን ርብቃ ለምን እንዴ ለምን ማለት አቤል ርብቃ በእናትሽ መውሰድ አልነበረብሽም እንዴ እና ታዲያ ቆይ ምን ማድረግ ነበረብኝ አይ ርብቃ ቃል ራስሽ አስደነግጥሻል አይደል አስደነገጥከኝ እኮ አቤል አይዞሽ ትንሽ እኮ ላደናብርሽ ብዬ ነው አይ ተሳክቶላል እሺ አቤል አቤት ርብቃ ሰሞኑን ቤት መሄድ ፈልጋለሁ እንዴ ለምን እኔ እንጃ ግን መሄድ ፈልጋለሁ ርብቃ እኔ ይደብረኛል ማለቴ ሁላችንም ይደብረናል አዟለች እኮ አቤል ቢሆንም ርብቃ አይ የሚያስቸግራችሁ ነገር የለም ብዬ ነው እንደሱ እኮ አይደለም እና ታዲያ ቆይ መሄዴን ለምን አልፈለግከውም አይ በቃ አንቺን በደንብ ሲሻልሽ ትሄጃለሽ ርብቃ ከመታጠቢያ ቤት ወደ ሳሎን ስትሄድ የአቤል እናትና አቤል ያወሩትን ነገር ሰምታለች ርብቃን ልፈታት ነው ማዬ ለምን በምን ምክንያት እያለ ደጋግሞ እናቱን ሲጠይቃት እናትየዋ ደግሞ የምትዋደዱ አይመስለኝም ስለዚህ እኔ እንዳጋባዋችሁ እኔ ያለያያችኋለሁ ስትል ይሄን ወሬ ርብቃ ሰምታለች ርብቃ እርጉዝ ናት አሁን ላይ ምን ልታደርግ ትችላለች ምክንያቱም ደግሞ እርግዝናውን የሚያወቀችው አሁን በዚህ ቅጽበት ነው እነዚህ ነገሮች ከተፈጠሩ በኋላ ነው እንጂ ማለት ተመሳሳይ ጊዜ ነው በፊት እንኳን እርጉዝ አልነበረችም እናትየዋ ልጅ ወለዱ ብላ በጠየቀች ሰዓት ወይም ደግሞ እርጉዝ ነሽ ብላ በተናገረች ሰዓት ርብቃ እርጉዝ አልነበረችም ነገር ግን አጋጣሚውን ለመጠቀም ፈለገች ምክንያቱም እናትየዋ አብዝታ ልጅ እንደምትፈልግ ስላወቀች ነው ሰላም እንደናችሁ ወደ ቻናሌ ቤተሰቦች እንኳን ወደ ሰብሌቱ በሰላም መጣችሁ ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ ላይክ እና ሼር ደግሞ አትርሱ ይሄን ቪዲዮ ከወደዳችሁት ስትጀምሩ በላይክ እና በሼር የአቤል እናት ወደ መጣችበት ሀገር ልትመለስ ነው መቲና አቤል ደግሞ እንደ ቀድሞ ሁኔታቸው አብረው ሊሆኑ እያሰቡ ነው ምክንያቱም ደግሞ የአቤል እናት ከርብቃ ጋር አብረው እንዲሆኑ አልፈለገችም እሱ ብቻ ሳይሆን መቲ ለአቤል እናት ስለ ሁለቱ ግንኙነት ሳትነግራት አትቀርም ልጅቷ ለሰራተኝነት እዛ ቤት እንደመጣችና በድንጋጤ አቤል ሚስቴ ናት ብሎ እንዳላት እንጂ በፍጹም በመካከላቸው ግንኙነት እንደሌለ ለማዘሯ የነገረቻት ይመስለኛል እንግዲህ ለዛም ነው የአቤል እናት ማዘር ማለት ነው ርብቃ ላይ የተቀየሰችባት ወይም ደግሞ የተቀየረችባት በጣም በሚያስፈራ ሁኔታ ማለት ነው እና እንግዲህ ይሄን ነገር ተከትሎ እሷም ቤቱን በስሟ አዙራላት ነበር ነገር ግን ነገሩ ሁሉ ውሸት እንደሆነ ስለደረሰችበት አቤልንም ብዙ ጊዜ እሷ እየተጫነችው ወደ እሷ እየቀረበ እንደሆነ ስለተረዳች አቤልን ደጋግማ ርብቃን ታፈቅራታለህ ወይ ብላ ጠይቃው ነበር እናም ደግሞ ርብቃን ሊንከባከባትን ብዙ ጊዜ ስትናገረው እናይ ነበር አሁን ላይ ግን በእናትየዋ ጫናም ቢሆን አቤል ርብቃን በጣም ነው የሚወዳት መናገር አይፈልግም እንጂ በጣም ነው የሚወዳት ነገር ግን የሆነ ነገር ይልና ወይም እንደሚወዳት ይነግራትና የምርህን ነው ወይ ብላ ስትጠይቀው እሱ ግን ከሷም እንደገና ይሸሽና አይ እንዲህ ለማለት ፈልጌ ነው እያለ የሚፈልገውን ነገር በግልጽ መናገር ባይችል እንኳን ርብቃን በጣም ነው የሚወዳት ልጁን እንኳን ለምን መድኃኒት ወሰድሽ ልጅ እንዲኖረን እንፈልግ ነበር የሚል ቃል እየተናገረ ነበር ነገር ግን ምን ማለት ነው አንተ እኮ ነው ያልከኝ ስትለው ግን ነገሩን ሌላ ነገር አስመስሎ እንግዲህ በሳቅ ለመሸፈን ሞክሯል እንጂ እውነት ለመናገር ከሆነ እውነታው እሱ እንደዛ እንዲሆን ነበር የሚፈልገው በሰዓቱ በስሜትና በንዴት ነበር እንደዛ የተናገረው ማዘር ግን ርብቃ እንዳረገዘች ያወቀች የፈለገ ቢሆን እንደዚህ ማድረግ አልነበረባትም ደግሞ ነገሮች ሁሉ ተገጣጠሙ ርብቃ አርግዣለሁ ብላ እርግዝናዋን ስታውቅ ነበር ማዘሯ ሌላ አይነት ጸባይ ያመጣችባት እውነት ለመናገር ከሆነ በጣም ነው የሚያስፈራው ድርጊቷ ሁላ
እንዴት እንዳየቻት ከመሬት እስከ ሰማይ ነው አንስታ ባይኗ የጣለቻትና የሆነ የምትጠሉት የምታንቋሽሹ ሰው ያላል ሰውን የሚጠላ የሚያንቋሽሽ ሰው በቃ እንደዛ ነው የሆነችባትና ባይኗ ነበር የገለማመጠቻት። እና ርብቃ ይሄ ነገር ምን ልታረግ ትችላለች? ርብቃ አረገዝኩ ባለች ቅጽበት እንግዲህ መጀመሪያ ልጅ ሳይኖር እናትየዋ በግድ ልጅ አለ ብላ ስትንከባከባት ነበረ። የእውነተኛው ልጅ ሲመጣ ግን እናትየዋ አይኔን ላፈር ምንድነው አይንሽን ላፈር አለቻት። እና ርብቃ ችግር ውስጥ ገብታለች አሁን ላይ። አቤል ግን መልሶ መቲ ጋር መሄዱ አይቀርም። ምክንያቱም መቲ ከዚህኛው ወንድም ጋር ደግሞ ከእዩ ጋር ተጣልታለች። እዩ ለጥቅም ነው የሚፈልገኝ፣ አይወደኝም። ራሱ ሲፈልገኝ ብቻ ለራሱ ለስሜቱ ነው የሚፈልገኝ። ይመጣል ስሜቱ ለስሜቱ ብቻ እንጂ ለኔ ስሜት አይጨነቅም። የሚያወራው ሁሌ ስለ ገንዘብና ስለ ቤቱ ካርታ ብቻ ነው። እሱ በስሜ ካላዞርኩ ነው። መቲን ደግሞ መጠቀሚያ እያረጋት እንደሆነ አሁን ላይ መቲ ነቃች። ስለነቃች ነገሩን ከአቤል ጋር መጨረስ ፈልጋለች። ወደ አቤል መመለስና የእውነተኛ ፍቅር ከሱ ጋር መቀጠል ፈልጋለች። ምክንያቱም እዩ በፍጹም እንደማይወዳት በደንብ ስላረጋገጠች ነው። ነገር ግን ይሄ ነገር ለርብቃ ይጎዳታል። አቤል ወደ እሷ ምናልባት ብዙ መላምቶችን ነግራ ይቅርታ ጠይቀው ወደ እሱ ልትመለስ ትችላለች። እሱ ደግሞ ወደ እሷ ሄደ ማለት ርብቃ መሀል ላይ ቀረች ወይም ደግሞ ትሰቃያለች ማለት ነው። በተለይ ደግሞ ልጅ ማርገዟ ሌላ ስቃይ ነው። ልትፈልገው ትችላለች ግን ለሷ ስቃይ ነው። እና የአቤል እናት ግን የሆነችው ነገር ለሁላችንም ግራ ቢያጋባንም ነገር ግን ሴትዋ አንዳንድ ነገሮችን አስተካክላ ወደ መጣችበት ሀገር ተመልሳ ልትሄድ ነው። ያኔ እንግዲህ መቲ ወደ አቤል ህይወት መልሳ ትመጣለች። እሱም እንግዲህ ስለ ማንነቷ በደንብ ስለማያውቅ አሁንም ይቅርታ ስላልጠየቀችውና ስላልደወለችለት ነው እንጂ ወደ እሷ መሄድን ይፈልጋል። እና እንግዲህ እነዚህ አጋጣሚዎች አሁን ላይ እናትየዋ እኔ ነኝ ያፈራረምኳችሁ እንዳፈራረምኳችሁ ደግሞ አለያያችኋለሁ ይብላለች። አቤል ፈርሞ እንግዲህ ከተለያዩ ምናልባት ርብቃ ከዛ ቤት ልትሄድ ትችላለች ወይም ደግሞ ቤት ውስጥ እንደ ሰራተኛ ሆና ልትቀጥል ትችላለች፣ አይታወቅም። በሌላ በኩል ደግሞ ያረገዘችው ልጅ ሰራተኛዋ እንዳትገልባት በጣም እየፈራሁኝ ነው። ምክንያቱም ደግሞ እንዳረገዘች መቲ ከሰማች እዛ ቤት ያለችውን ሰራተኛ መድኃኒት እንድትሰጣት ልታረግ ትችላለች። ምናልባት የምር እንዳረገዘች ካወቀች ወደ አቤልም አሁን ላይ ተስፋ በእዩ ስለቆረጠች ማለት ነው። መጀመሪያ ላይ እዩን ስለምትወደው እሷ አንድ ቀን ይመለሳን ብላ የሱን ፍቃድ ለማድረግ ከአቤል ጋር ሁሉ እስከ መተኛ ትደርሳለች። ማታ ፈቅረውን አቤል ጋር መሆኑ ሆናለች። እሱ ግን አሁንም ስለ ገንዘብ ብቻ ስለሚያስብ ያኛውን ልጅ እዩን ማለት ነው እየተወችው ነው። እንደውም በቃይ ከዚህ በኋላ እሱ ለኔ የማይጨነቅ ገንዘብ ብቻ ከሆነ ሐሳቡ አልፈልገውም እያለች ስለሆነ እዛ ቤት ያስገባቻት ሰራተኛ ለርብቃ መድኃኒት እንድትሰጣት እንዳታደርግ በጣም እየፈራሁኝ ይገኛለሁ። ርብቃ ጣብቂኝ ውስጥ ነው ያለችው አሁን ላይ። በተለይ ደግሞ የምትረዳት የአቤል እናት ነበረች። ነገሮች ሁሉ ግልብጥብጣቸው ወጥቷል። ምናልባት እኔ ግን ከአዩ ጋር ያላትን ቀረቤታ አይታ ይሆን? ከአዩ ጋር ርብቃ በጣም ቀረቤታ ብዝታለች። ቀረቤታ ብቻ ሳይሆን ሚስጥር እያለች ያለ የሌለውን ሁሉ ማውራት ጀምራለች። ለራሷ ማየት ሲገባት ጓደኛዋ ሬች ግን ታይ ይሄን ልጅ አትመኙ፣ ተጠንቀቂ፣ ታይ እያለቻት ነበረ። እሷ ግን እዩኔ ካልኩት ያደርጋል፣ እዩኔ እንዲህ ካልኩት እንዲህ ይላል እያለች እሱም ደግሞ በትንሹ ጓደኛ መስሎ ነገር ግን እሷን ለማውጣጣት ነው የቀረባት እንጂ የምር ጓደኛ ለመሆን ፈልጓትም አይደለም። እንደውም ካያችሁ መቲ ጋር ደውሎ ያቺ እንከፍ እንግዲህ በደካማ ጎኗ ገብቻለሁኝ እናም እዚህ ቤት ሁሉንም ነገር ለኔ ትነግረኛለች፣ በሷ በኩል የምፈልገውን ነገር አገኛለሁ ወስዳለሁ እያለ ሲዝት ነበረ። በዚህ መጠን ነው የሚነቃት። እሷ ግን አላወቀችም። የዋ ስለሆነች እንደ ጓደኛ ቀርበው ሁሉንም ሚስጥር ነው የምትነግረው። እንግዲህ ለአቤል ያልነገረችው ሚስጥር ልጁን እንደ መድኃኒቱን እንዳልወሰደች እንኳን ለእዩ ነግረዋለች። እዩ ደግሞ እነዚህን ሚስጥሮች ሰብሰብ አድርጎ እሷን ማስፈራሪያ ያደርጋል መጨረሻ ላይ ማለት ነው። ሳትወድ በግዷ መረጃዎች እንድትሰጠው ያደርጋል። ስለዚህ ይህን ነገር ካልተወች ገና ትጎዳለች። በዛ ላይ ደግሞ በጣም የዋህ ትሆናለች። ምክንያቱም አቤል ይወዳታል፣ ነገር ግን እሷ እንደምትፈልገው አብዝታ ስለሚያውቅ በስሜቷ ላይ ይጫወታል። እንደሚወዳት ይናገርና መልሶ ይክዳል። እና ብዙ ነገሮችን እንደፈለገው እንዲያሽከረክራት እንደ ኳስ መፍቀድ የለባትም። እንደውም ቆፍጠን ብላ ከዛ ቤት መሄድ ሁሉ ትችላለች። እዛ ቤት ከሄደች አቤል እሷ የሄደችበት ድረስ ተከትሏት ይመጣል። ምክንያቱም ደግሞ አቤል እሷን ስለሚወዳት ውስጡን ማሰብ ማዳመጥ ሲጀምር እንደሚወዳት ያውቃል። አሁን ላይ ካጠገቡ ስላለች ብዙም ስለሷ ደንታ አይሰጠውም። ካጠገቡ ግን ዘወር ብትል እውነቴን ነው ብላችሁ ያለችበትን ቦታ አሳዶ
ይሄዳል። ምክንያቱም እውነተኛ ፍቅር ከሷ ያልታወቀው ደግሞ የሷ ፍላጎት ስለበዛ ነው። እሱን በጣም መፈለግ ስላበዛች ምንም ነገር እኮ ሊያወራ ራሱ አልቻለም። የሆነ ነገር ሲል የምርህን ነው ብላ ቶሎ ብላ እንደምትወደው ልትነግረው ትፈልጋለች። እሷ ራሱ እኔ እኮ እወድሻለሁ እየወደድኩሽ ነው ሲላት የምርህን ነው ብላ ትጠጋዋለች። የምር እሷም እንደምትወደው ልትነግረው ስለምትፈልግ እሱ ደግሞ በቃ ይኩራራ ጀመረ ማለት ነውና ቆፍጠን ማለት አለብሽ። እንደዚህ የዋጋዎች በተለይ ከእዩ ጋር ያለሽን ነገር ካላቆምሽ ገና ዋጋ ትከፍያለሽ። ይሄ የዋህነትሽ ዋጋ ያስከፍልሻል ማለት ነው። ግን እንደ ሐሳብ ግን ከዛ ቤት ብትሄጂ ለተወሰነ ጊዜ ብዬ አስባለሁኝ። ማዘሯ ግን ምን ሆነ አይሆን እንቆቅልሽ የሆነብን ነገር የአቤል እናት ልትፈትናቸው ይሆን እንዴ? ምናልባት ቤትን ያክል ነገር በሱ ማዘሩ ይላታለው እና አሁን ልጅን ፍቺው ብላት በፍቅር እሺ ብላ ትፈታዋለች ለገንዘቡን ስለወሰደች ወይስ ብላ ይሆን? እኔ ግን እየፈተነቻቸውም ይመስለኛል። ምናልባት የምር እነዚህ ልጆች ይዋደዳሉ ብላ ስለምታስብ ምክንያቱም ቤትን ያክል ነገር በሱ ማዘሩ አላት። ከዛ ተፋቱ ማለት ምን አይነት እሳቤ እንደው ራሱ ግራ የሚያጋባ ነው። ቤቱን ርብቃሽ ብላ ካላዞረችላት እኮ ከዚህ በኋላ ቤቱ በርብቃ ስምና የርብቃ ሆኗል ማለት ነው። ስለዚህ ቤቱን ወደ ማዘር ወይም ደግሞ ወደ አቤል እናት ወይም ወደ አቤል ለመቀየር የርብቃ ፍላጎት መኖር አለበት። ስለዚህ በፍቅር ሁሉም ነገር በፍቅር አይደለም የሆነው። መውሰድም ከፈለገች በፍቅር ነበር። ነገር ግን ሴትዋ ልጅቷን በጣም ያጥላላቻት ነው። በሚያስደነግጥ ሁኔታ ያጥላላቻት ነው ያለችው። እኔ አስተያየቷ ራሱ እንዴት እንዳስደነገጠኝ ማለት እንዴት እንዳየቻት ለተወጭ ነው እንደ ማምዬ ስትላት ከመሬት እስከ ሰማይ እንደ ግልምጥ ነው ያደረገቻትና ምን ተፈጥሮ ነው? እኔ ምናልባት ፈተና ይሆን እነዚህ ልጆች በቀላል ነገር ትዳራቸውን ያፈርሳሉ ብላ ልትገመግማቸው አላቅም። ብቻ የሁላችንም እንቆቅልሽ ያልተፈታልን የማዘሯ ጉዳይ ነው። እንግዲህ በቀጣይ እውነቱ ይወጣን ብዬ ተስፋ አደርጋለሁ። እኔ ተወዳጆች እስከዛው ድረስ መልካም ጊዜ። ባይ ባይ። ላይክ ሼር ማድረጋችሁ እንዳትረሱ።